ሉህና ድራማ ክፍል 49 ተለቀቀ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምናላችሁ ባላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ላይክ ሼር እያደረጋችሁ አበረታቱኝ። ሉህና ድራማ እጅጉን በጣም እያስደሰተና እያጓጓም እንግዲህ ተመልክተነዋል ማለት ነው። በባለፈው ክፍል እንዳየነውና እንደተመለከትነው ሚራ እንግዲህ መርማሪ ፖሊሱን ስራውን ለማስቆም እጅጉን በጣም ርቀት ጉዞም ተጉዛለች። እያማለለችውም እንደምትወደው እንዲሁም ደግሞ ከሱ ጋር የፍቅር ግንኙነት እንዲኖራትም ስትጠይቀው ነበር። መርማሪው ፖሊስ ግን እሷ ባለችው መሰረት በጭራሽ አልስማማም፣ ምን አይነት ርካሽ ሴት ነሽ እያለም እንግዲህ ሲያንቋሽሻትም ተመልክተናል። እናም እንግዲህ እሷ ባለችው መንገድ ስላልተሳካላት ሮቤል ጋር በመነጋገር እንግዲህ ሮቤል ካሜራ ደቅኖ ከመርማሪው ፖሊስ አጠገብ ተቀምጣ እንግዲህ እሱ ሊስማት እንደሆነ አስደርጋ እንግዲህ ወደ እሱ ተጠግታ በሮቤል በኩል ደግሞ ፎቶ እንድትነሳ ተደርጋለች ማለት ነው። በዛ በፎቶ አስፈራርታ መርማሪ ፖሊሱን እንግዲህ የሳራን ጉዳይ እርግፍ አድርገህ ልትተው ይገባል፣ ካለበለዛ ግን በማለት ህይወትክ እንዲመሰቃቀልልህ ነው የማደርግልክ በደቂቃ ውስጥ ብላ ፎቶውን አሳየችው። መርማሪ ፖሊሱን በጣም ደነገጠ። እናም እንግዲህ አድናን ይቅር በለኝ፣ ከዚህ በላይ ልጓዝ አልችልም በማለትም እንግዲህ ሚራ አሰናብተዋለች ማለት ነው። ብር ሰጥታው መርማሪ ፖሊሱ ይህንን ስራና ይህንን ጉዳይ እርግፍ አድርጎ እንዲተው አሰናብተዋለች ማለት ነው። እጅጉን በጣም ደስም ተሰኘች ካሰናበተችው በኋላ። ይህንን ቀን በጉጉት ስጠብቀው ነበር። አሁን እንግዲህ እኔና ሮቤል ተሳፍረን እንሄዳለን፣ ጥሩና ደስ የሚል ህይወትም እንጀምራለን እያለች እንግዲህ ደስ ተሰኝታ ተመስገን አምላኬ እያለች ፈጣሪዋን እንግዲህ ወደ ላይ ማንጋጣ እያመሰገነችው ተመልክተናታል ማለት ነው። በሌላ በኩል ደግሞ ሮቤል እንግዲህ በባለፈው አድናን ስጦታ ለሉህና አምጥቶላት እጅጉን በጣም ተደስታ አመስግነውም ነበረ። እናም እንግዲህ ከደስታ ብዛት የፈለግከውን ነገር ልታደርግ ፈቅድልሃለሁ አለችው። የምርሽን ነው ፈቅደሽልኛል ሲላት እንግዲህ አድናን አዎ በማለትም እሱም እንግዲህ ሉህናን እቅፍ አድርጎ ወደ ክላሷ ነበር የወሰዳት። ወደ ክላሷ ወስዶ እንግዲህ ሲያወሩ ሲጫወቱ እጅጉን በጣም እንግዲህ በፍቅር ተጠምደዋል ሁለቱም። እናም እንግዲህ ይህንን እቅፍ አድርጎ ወደ ክላሷ ሲወስዳት ሚራና ሮቤል እንግዲህ ከየክላሳቸው ብቅ ብቅ ብለው ተመልክተዋቸዋል። ሮቤል እጅጉን በጣም ተንጨረጨረ። ይህማ ሊሆን አይችልም፣ ሉህና የኔ ናት እያለ ነበር እንግዲህ ሲቃጠል ሲንጨረጨር የነበረው። እናም እንግዲህ ሚራም እንግዲህ የሮቤልን ጉዳይ ለሉህና ያለውን አመለካከት እጅጉን በጣም ተመልክታለች እና በጣምም ተናዳበታለች። እናም እንግዲህ ምን ሊሰሩ ነው የገቡት? ፍቅር ሊሰሩ ነው እንዴ እያለ ሮቤል እንግዲህ እጅጉን በጣም ተጨንቆ ነበር። ሮቤል ሉህና የኔ ናት በማለትም እንግዲህ ሉህናን በጣም እንዳፈቀራት እና እሱ የእሷ መሆን እንዳለበት እንግዲህ አጥብቆ ውስጡን አሳምኖታል። እናም እንግዲህ ብሎም አልፎም እንግዲህ ምንድን ነው የተፈጠረው? ምንድን ነው ያደረጋችሁት? እያለ እንግዲህ ሉህናንም ሲጠይቃት ነበረ። እሷም እንግዲህ በጣም ታናድደዋለች እና እጅጉን ደግሞ አብስታ እሱ በጣም ይወዳታል። ነገር ግን ሉህና አብዝታ ትጸየፈዋለች። ያውም እንግዲህ የእህቷን ነፍሰ ገዳይ እህቷን የቀጠፈባት መሆኑን ደግሞ ስታቅ እንግዲህ አስባችሁታል ምን እንደሚፈጠር። እህቷን ገሎ እንዲሁም ደግሞ ሉህናን አፍቅሮ አግብቶ መኖር የሚፈልግ ጀግና ነው ሮቤል ማለት። እናም እንግዲህ አድናንን ምንድን ነበር ያደረጋችሁት ክላስ ውስጥ እያለ ሲጠይቀው ነበር። ምን አባ ካገባ ሲልም እንግዲህ አድናን ለሮቤል ይመልስለታል። እባክህን አድናን፣ እኔ በጣም ነው የምወዳት ሉህናን የኔ ብቻ ነው ልትሆን የምትችለው፣ አንተ የሚራ ነህ፣ እኔ የሉህና ነኝ በማለትም አጉል ላትሆናት ነካክተክ ህይወቷን አታበላሽ እያለ ሲለውም በጣም ሲገረምም ነበር አድናን። ምን አገባህ እያለም እንግዲህ ሲያናግረው ነበረ። በእንደዛ እንዳለ እንግዲህ መርማሪው ፖሊስ እንዴት ቀረ እያለ ሲጠባበቅም ሲጠፋበት እንግዲህ ወደ መርማሪው ፖሊስ ለመደወል ቢሞክርም ስልኩ ዝግ ነው። መርማሪው ፖሊስ በጣም ይቅርታ፣ ከዚህ በላይ ልጓዝ አልችልም፣ ነገር ግን ሮቤልንና ሚራን ተጠንቀቃቸው በማለትም ቴክስት ይልክለታል።
በቃ የሆነ ነገር አድርገውታል በማለትም እንግዲህ ሚራን ምንድን ያደረግሽው? መርማሪው ፖሊስን ምን ብለሽ ነው ሲላል፣ እኔ ምን እለዋለሁ ሲጀመር እኔን መቼ በጥሩ እና በመልካም መንገድ አየኝና ነው ምን ስላደርገው የምችለው ብላ እንግዲህ ምላሽ ትሰጣለች። አድናን እንግዲህ ሲስተም ፈጠረና ስልክ ሳይደወልለት የተደወለለት አስመስሎ መርማሪ ፖሊስ ጓደኛዬ እሺ መጣሁኝ፣ ስንገናኝ ሁሉንም ነገር እነግርሃለሁ ነው የምትለኝ? በቃ መጣሁኝ እሺ እያለ ሚራም እንግዲህ ስታዳምጠው ነበር። ወይኔ ጉዳችን፣ መርማሪው ፖሊስ በቃ ጉድ ሰራን ማለት ነው እያለች አድናንም እንግዲህ ስልክ ሳይደወልለት የእውነት የተደወለለት አስመስሎ አውርቶ ከቤት ወጥቶ ሲሄድ እሷም እንግዲህ ሚራ ከኋላ ከኋላ ስትከተለው አድናን የፈለገበት ቦታ ላይ ሲደርስ እንግዲህ ሚራን ያግታታል ማለት ነው። ሚራን አግቶ ከወንበር ጋር እንግዲህ ጥርንፍ አርጎ አስሮ ሳራን የት ነው ያደረጋችኋት በማለትም ቢጠይቃትም ምንም እንደማታውቅ ትነግረዋለች ማለት ነው። ከዛም በፊት ግን ልሁናን እንግዲህ ጉሮሯን አንቃ ልትገላት ብላ ነበረ። ልሁናም እንግዲህ እባክሽ ተይኝ እያለችም ተጠንቀቂ ብላ ማስጠንቀቂያ ብትሰጣትም እምቢ አለች። እምቢ ካልሽኝማ በማለት ኃይሏን ተጠቅማ ሚራን እንግዲህ ከለዋ ላይ ወርውራት በተራዋ ልሁና የሚራን ጉሮሮ እንግዲህ አንገቷን እንቅ አርጋ ነበረ። ምን እየተካሄደ ነው ያለው? እኔ ነበርኩ እኮ ላንቅሽ የተዘጋጀሁት፣ እንዴት አንቺ አሁን ከላይ መተሽ እኔን ታንቅኛለሽ? በማለት ሚራ ጥያቄ ይፈጥርባታል። እኔ ራሴን እከላከላለሁ ብዬ ነግሬሽ ነበርኩ፣ ለአንቺ አላንስም ንቄ ትችሽ እንጂ በማለት አሁን ግን ምንድን ነው ከኔ የምትፈልጊው ብላ ልሁና ለሚራ ጥያቄ ታቀርብላታለች። አድናንን አለቻት። አድናንን ሮቤልን አለቻት። ሮቤልን ተይልኝ አለቻት። በጣም ተገረመች። ጉሮሯን የያዘቻትን ለቀቀቻትና ወደ ሳሎን ስትሄድ እንግዲህ አድናንን አገኘችው። ምን ሆነሻል? ፊትሽ ላይ ጥሩ ነገር አይታይም ብሎ ሲነግራት ኧረ እኔ ምንም አልሆንኩም ደህና ነኝ። በጣም የገረመኝ ነገር ቢኖር ግን ሜራ ሮቤልን እንዴት እንደምትወደው በጣም ነው የምትወደው። እሱ ግን አይወዳትም። እሷ እንደምትወደው እሱ ግን ለሜራ ቅንጣት ቦታ የለውም በማለትም ትነግረዋለች። አድናንም የሚራ ደካማ ጎን እንግዲህ ሮቤል እንደሆነ ተረዳና ያው የውሸት ስልክ በመደወል ነበረ ከቤት የወጣው። ሚራን አግቶ እንግዲህ ሳራን የት ነው ያደረግሻት ብሎ ሲጠይቅ ምንም ልትናገር አልቻለችም። እባክን ነብሰ ጡር እኮ ነኝ ለልጃችን ስትል ተወኝ ስትልም እንግዲህ እዛ ቤት እንደምንኖረው አይደለም፣ እኔ እዚህ ቦታ አግቼሻለሁኝ፣ ከአንቺ የምፈልገውን ነገር ሳላገኝ ልለቅሽ አልችልም ብሎ ያስጠነቅቃታል ማለት ነው። እናም አሁን ስልክ ትደውይና ለሮቤል ሌቦቹ ብሩን ሊወስዱብኝ ነው እና ቶሎ ድረስ የሚል የስልክ ጥሪ ታደርግለታለች። ሮቤልም እጅጉን በጣም የብሩ ጉዳይ ከሚራ ጋር ደጅ እያጸና ያለው ብሩን አንዴ አፈፍ አድርጎ እስከሚወስድ ነበር። ነገር ግን እሷም ልሁናን እንደሚያፈቅር ስላወቀች እንግዲህ የሳንቲም ሽርፍራፊ መስጠት አልፈለገችም። አሁን ላይ ግን አድናን ባቀነባበረው እንግዲህ ነገር ሌቦቹ ሊይዙኝ ነውና ብሩ ሊዘርፉኝ ነው ቶሎ ካልደረስክ በማለትም እሷ ያለችበትን አካባቢ ትነግረውና እሱም በቃ እኔ እስክመጣ ድረስ ራስሽን ለመከላከል ሞክሪ በማለትም እንግዲህ ስልኩን ዘግቶ ሩጫውን ወደ ሚራ ያደርጋል። የተፈለገበት ቦታ ላይ ሲደርስ አድናን ከኋላ አድብቶ እንግዲህ ጉሮሮውን እንቅ አድርጎ ሚራ የታሰረችበት አካባቢ ከኋላና ከፊት ጠርንፎ ያስራቸውና በመካከላቸው እንግዲህ በሮቤል በጭንቅላቱ ትክክል ሽጉጥ እንግዲህ አቀባብሎ የሽጉጡን ሚላጭ ደግሞ ከሚራ እግር ጋር አንድ ላይ ጠርንፎ አስሮ አሁን ላይ እንግዲህ እግርሽን ብታነቃንቂ ይህ ሽጉጥ የሮቤልን ጭንቅላት ብትንትን ነው የሚያደርገው። በጣም ነው የሚያሳዝነው በፍቅረኛ ከተገደልክ እያለ። አሁን ግን ጨዋታው ቀላል ነው። ሳራን የት ነው ያደረጋችኋት እያለ ሲጠይቃቸውም ነበር። እነሱም እንግዲህ ምላሽ ለመስጠት አልፈለጉም። ስለዚህ እንግዲህ ሮቤል ደህና ሰንብት፣ አሁን አንቺ እግርሽን ካነቃነቅሽው ሮቤል በደቂቃ ውስጥ እንግዲህ ተተኩሶበት ይሞታል በማለትም ባክን አድናን አቁም እያሉ ቢማጸኑትም
ሮቤልም እንግዲህ እባክሽን ሚራ እንደው የኔ ቆንጆ እንዳትገይኝ እግርሽን እንዳታነቃንቅ እያለ እየተማጸናትም ተመልክተናል ማለት ነው። ሚራም እንግዲህ እባክህን አድናና ቁም ተው ብትል በጭራሽ አላት። ሳራን የት ነው ያደረጋችኋት? በማለትም እግሯን አላነቃንቅ ስትል ችግር የለውም እኔ አነቃንቀዋለሁ ብሎ እግሯን ለማነቃነቅ ሲሞክር በጩኸት በድንጋጤ ሳራ ሞታለች፣ ሳራ ሞታለች በማለት 3 ጊዜ ድምጿን ታሰማለች። እጅጉን በጣም ደነገጠ አድናን። በጣም ደንግጦ እንግዲህ እንዲሁም ደግሞ ሮቤልም እንግዲህ ፍጥጥ ብሎ ቀርቷል ማለት ነው። የክፍል 49 የልዑና ድራማ እዚህ ላይ ተጠናቋል። ቀጣይስ ክፍል ምን ይከሰት ይሆን የሚለውን እናም ደግሞ ይህንን ዜና ልዑና ስትሰማ ምንስ ይፈጠር ምንስ ይከሰት ይሆን? በጣም ያሳዝናል።